ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በካሬ 80 ሺህ ብር በወለል 4 አባወራ የያዘ ባለ 3 መኝታ G+9 አፓርትመንታችን ላይ እየሸጠን እንገኛለን። በ30% ቅድመ ክፍያ በአንድ ዓመት ከ6 ወር ውስጥ ለማስረከብ ግንባታችንን እያቀላጠፍን ነው። ሌላው ደግሞ አፍሪካን ሲዲሲ ፊት ለፊት የሚገኘው G+21 አፓርትመንታችን በ2 ዓመት ከ6 ወር ውስጥ የሚረከብ ይሆናል። እዚህ ላይም ባለ 2 እና ባለ 3 መኝታ የካሬ አማራጮች አሉን። ለበለጠ መረጃ ይደውሉልን። ማርቨለስ ሪል ስቴት። በዚህ ዱንያ ላይ ፈተና የሚበዛበት የመጀመሪያ ትልቁ ነገር ማን እንደሆነ ታውቃላችሁ? ነብያቶች ናቸው። መጀመሪያ ትልቅ ፈተና የፈተና አይነት የሚባል ነብዩ አለይሂ ሰላም እኮ በህይወት ዘመናቸው 23ቱንም ዓመት ከአንዱ ፈተና ሲወጡ ወደ ሌላኛው ፈተና እየገቡ ወደ ሌላኛው ስቃይ መከራ እየገቡ ነው ወደ አኺራ የሄዱት። እድሜያቸው የደከማቸው በ63 ዓመታቸው ህይወታቸው ሲያልፍ ወደ አኺራ ሲሄዱ አንድም ቀን አላረፈም። አንድም ቀን አላረፈም። ሙእሚን ማረፊያው ጀነት ነው። አላህ መልእክተኛ ሳልፈላቸው ደህና ምግብ ሳይበሉ ደህና ልብስም ሳይለብሱ በሳሳ ጎጆ ውስጥ ኖሮ ነው ወደ አኺራ ሄዱት። ይሄ ነብያቶች ሁሉ መንገድ ነው። የሳሊሖች ሁሉ መንገድ ነው። ሁሉንም ነብያቶችን እዩዋቸው። በረኻ ተዝናንቶ ተደላድሎ ይሄደ የለም። በላ ፈተና የሚበዛው ማን ላይ ነው? ነብያት፣ ቀጥሎ ሳሊሕ ደጋግ ሰዎችን አላህ ይፈትናቸዋል ዱንያ ላይ። ለምን? እሱ ዘንድ በሚመጡበት ሰዓት ላይ ምንም አይነት ሸክም ሳይኖራቸው ልክ ብረት እሳት ውስጥ ሲደረግና በከፍተኛ የሙቀት መጠን ሲያገሉት ምንድነው የሚሆነው? ላዩ ላይ ያለውን ቆሻሻ በሙሉ እርግፍ አድርጎ ብረቱ ንጹህ የሆነ ነው አይደለም ሄዶ በተቃጠለ ቁጥር። ነብያቶችና ሳሊሖችን አላህ በዚህ መልኩ ሊወስዳቸው ነው የሚፈልገው። አንዱ እሱ ነው። ይሄኛው ከዚህ ፈተና። ሁለተኛ ደግሞ በማንም ሰው ላይ መንጠልጠል እንደሌለባቸው ሁሉ ጊዜ አላህ መንጠልጠያ ያሳጣቸው በአላህ ላይ ብቻ እንዲጠለጠሉ ነው አላህ የሚፈልገው። አጎት የለ፣ ወንድም የለ፣ አያት የለ፣ ሚስት የለ፣ ምን የለ የሆነ ቦታ ላይ እያሳየ ይሄዳል። ሌላኛው የዲን የዚህ ዲን የሐቅ መንገድ ነው ይሄ። ያለበለዚያ ሌላ ሰው ህይወትና የነዚህ ሰዎች ህይወት ምንድነው መለኪያው? ምንድነው መለያ? ምንድነው ሚዛኑ? በምንድነው የሚመዘነው? በምንድነው የሚለዩት ከሌላው? ሰብር፣ ስለ ሰብር ይወራል፣ ይናገራሉ። ሰብር ማዕናውን ጣዕሙን እነሱ ኖሮ ሌላውን ካላሳዩ ምን ትርጉም አለው? ስለዚህ አላህ ስብሓነሁ ወተዓላ እነዚህ ነብያቶችን ጠልቷቸው አይደለም እንዲህ የሚፈትናቸው፣ ስለሚወዳቸው ነው። በተፈተኑ ቁጥር ነብያቶች ሁሉ ቁርአን ላይ ካያችሁ ምንድነው የሚሉት? ሐታ ኢዘ ስተይአሰ ሩሱል ይላል። ሩሱል ውሽኛ ተራ ደካማ ሰዎች ላይ በላ ይመጣል። ሁሉንም ሰው ይገጥማል ፈተና፣ የዱንያ ፈተና፣ በልጅ በሚስት በዱንያ በተለያየ ነገር እንፈተናለን። እኛ አይደለንም። እነዛ የአላህ መልእክተኞች ከአላህ ዘንድ እገዛ፣ ዳይሬክሽን፣ መመሪያ የሚወስዱ ነብያቶች ይፈተኑና ፈተናው በጣም ይበዛባቸዋል፣ ይቆይባቸዋል። በአጭር ጊዜ አይነሳላቸው። ምን እስከሆኑ ሐታ ኢዘ ስተይአሰ ሩሱል ወظنوا أنهم قد كذبوا ተስፋ መቁረጥ ጫፍ እስኪደርሱ ድረስ
በቃ ተስተባብለናል አለቀልን ብሎ እስክሉ ድረስ ጃአሁም ነስሩና ፈኑጅየ መን ነሻእ أم حسبتم أن تدخلوا الجنة ولما يأتكم مثل الذين خلوا من قبلكم مستهم البأساء والضراء وزلزلوا حتى يقول الرسول والذين آمنوا معه متى نصر الله كزاس ألا إن نصر الله قريب دوزن بلاتشو زو بلاتشو إيه منقد إشو همانا متأولد يبزابت منقرن هي የጀነት መንገድ የአኺራ መንገድ የዕዝ የኃያልነት መንገድ እንዲሁ ዝም ብሎ በቀላል አይመጣ። በቀላልማ ቢመጣ አታጣጥመውማ አታቀውማ። ኢዚ ጌን ኢዚ ጎን ይላሉ። በቀላል የተገኘ ነገር ምንድነው የሚሆነው? በቀላሉ ነው የሚሄደው። አላህ ለዚህ ከጀላችሁ አሰባችሁ እንዴ ጀነትን እንደው ዝም ብላችሁ መግባት? እነዛ ከናንተ በስተፊት የነበሩ ሰዎች ስቃይ መከራ ዶፍ ወርዶባቸው ሙእሚን ረሱል حتى يقول الرسول والذين آمنوا معه ረሱሉና አብሮት ያመኑ ሰዎች ናቸው ይሄን የሚሉ ተራ ሰው አይደለም። ሙእሚኖችና ነብዩ ራሱ ረሱሉ ራሱ መታ ነስሩላህ እንደው ይዳለ የአላህ ነስር ቀይተ ደክሞት ማለት ነው። ይደክማል አንዳንድ ጊዜ ዙልም በዝቶብህ መከራ ቀሃር ስቃይ ይበዛብህና ይደክማል። ተስፋ መቁረጥ ጫፍ ትደርሳል። የታለ የአላህ ነስር ቃል ገብቶ ይል እንደ አላህ ጫፍ ላይ ሲደርስ ፈረጁ ይመጣል። አላ ኢነ ነስረላሂ ቀሪብ ቅርብ ነው አላህ ሱብሓነሁ ወተዓላ። እዚህ ነው ለሞች ምን ይላሉ? እሽተዲ አዝመቱ ተንፈሪጂ ሐታ استحكمت حلقاتها انفرجت وكنت أظنها لا تفرج ይሄ የመከራ ቀለበት ጠባ 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 ጭንቅ አርጋ ስትል ቃለቀ ይሄማ በቃ አላህ ቀጣኝ ብለህ ስትል አላህ Subhanahu Wa Ta'ala በሌላ መልኩ ባላሰብኩ መልኩ ያን ስቃይን አምገምን ገፎልህ በቦታው ደስታን ፈረጅን ይስርን ይተካልሃል እንጂ አላህ ወዳጁን ሊያሰቃይ አይፈልግም። ነብዩን ይወዳቸዋል አይወዳቸውም? አላህ ይወዳቸዋል አይደል? አላህ እሳቸው እኮ لو كنت متخذا خليلا لاتخذت أبا بكر خليلا ولكن خليلي الرحمن كسو خليل ልዩ ስፔሻል ፍቅረኛ በቃ እንድበል በጣም ማድረግ ቢሆን ኖሮ አሉ ኸሊል በአረብኛ ፍቅር ብዙ ደረጃ ነው ያለው። መሐባ አለ፣ ገራማ አለ፣ እሽቅ አለ፣ ምን አለ፣ ሁላ አለ። ባደርግ ኖሮ አቡበክር ነበር ማድረግ የነበረው ግን አርህማኑ ነው ኸሊል ያለው። ወዳጁን አላህ እንዲህ ሊያደርግ ሊያሰቃይ አይፈልግም። ግን ምን ያደርገዋል? ይጨምቀዋል። ቅድም እንዳልኳችሁ እንደ ብረት ቀልጦ በቀለጠ ቁጥር ቆሻሻውን አራግፎ እየጠራ እንደሚሄድ አጥርቶ ሊያደርግ ሲፈልግ ነው አላህ Subhanahu Wa Ta'ala እንዲህ የሚያደርጋቸው። ለዚህ ነው ረሱል ሰላም አሸዱ الناس بلاء الانبياء ثم الصالحون فالامثل እንዲህ ያለ ነብያቶች ናቸው ከባዱ መከራን የሚቀምሱት የሚቀበሉት። ከዛስ ሳሊሖች፣ ከዛስ እንዲህ የወረደ ነው የሚሄደው። ሌላውን ተራውን ሰው ያ ወንጀሉ ደረጃውም ጀነቱ ምኑም ታች ነው የሚሆነው። ስቃይ መከራ የበዛበት በአላህ መንገድ ላይ ሰው ደረጃው ከፍ ያለ ነው። ለዚህ ነው ሳሊሖች ምን ይላሉ? ሰለፉ هذه الامه ሰውየው ጀነት ገብቶ በዱንያ ላይ በደረሰበት ስቃይ፣ ረሃብ፣ ግፍ፣ መከራ፣ ዙልም፣ ስቃይ ያው ያስተናገደው ነገር አጅሩ መጥቶ ሲያይ እንዴ ይሄ ሁሉ ምንድነው? ይሄ ሁሉ እዚህ ጋር እንዲሆንኩ እንዲደረሰብኝ ተብሎ ይባላል። ምን ነው በተቀረ ህይወቴ በሙሉ የስቃይ መከራ ህይወት በሆነ ብሎ ይመኛል። ከብዛቱ የተነሳ ማለት ነው፣ ከኒዕማው ከጸጋው የተነሳና አላህ አንድ ባሪያን ሲፈትነው ጣልቶት አይደለም። ባሪያ ከሆነ በአላህ መንገድ ላይ ከሆነ አላህ ሊያነጻው ሊያልቀው
የተሻለ ሊያደርግለት ከፍ ሊያደርገው ቢፈልግ እንጂ ማለትና አላህ ኸዲጃን ሲገላት አቡ ጣሊብን ሲገል ሲወስድባቸው በዚህ ሁሉ ስቃይ መከራ እንደዚህ ሲያጋልጣቸው ጠልቷቸው አይደለም፣ ለሌላም ለቀጣይም ደርስ እንደሆነ ነው። ሰው ላይ አትመካ። ተወኩል ከፈለክ መመካት ከፈለክ ማን ላይ ነው? አላህ ላይ ብቻ ተወኩል አድርግ። ومن يتوكل على الله فهو حسبه إن الله بالغ أمره قد جعل الله لكل شيء قدرا ነቢዩ ዓለይሂ ሰላቱ ወሰላም መስጂድ ውስጥ ቁጭ ብሎ ሳሉ እናታችን ኸዲጃ ሐረም አካባቢ ማለት ነው ካዕባ ዙሪያ ምግብ አዘጋጅተው ገና ከቤት መንገድ ጀምረዋል። ጅብሪል ቀድሞ ከሰማይ ሰማያት ወርዶ ነቢዩ ዓለይሂ ሰላቱ ወሰላም ጋር መጣና የአላህ መልእክተኛ ሆይ هذه خديجة قد أتت ያችሁል ኸዲጃ የመጣች ነው ያለችው معها إناء እቃ ይዛለች فيه إدام أو طعام أو شراب ምግብ ወይም መጠጥ ወይ ደግሞ ማባያ ነገር ያዘ ምግብን ይዛ የመጣች ነው ያለችው ኸዲጃ فإذا هي أتتك متى أنت ጋር ስትደርስ فقرأ عليها السلام من ربها بليلة رواية فقرأ عليها السلام مني من ربها ومني يجيتهن يا الله سلامتها أدرسات الله من فوق 7 سماوات لخديجة من بلواتها السلام عليك يا خديجة بلواتها يا الله سلامتها ينينم سلامتها أدرسلن لخديجة إيه بتشاوكير لنا الله سبحانه وتعالى سلام الميلاد سيت الله ግን በዚህ ብቻ አይደለም ክብሯን ያቆመው በዚህ ብቻ አይደለም ሽልማቷን ያቆመው وبشرها أبصرت ببيت في الجنة بجنة ውስጥ ባለው ቤቷ أبشرت أسدستات سربرايز አድርጋት جنة ውስጥ الله سبحانه وتعالى ልዩ ቤት ለኸዲጃ ሰርቶላታል ምንድነው ቤቱ من بيت في الجنة من قصب قصب ማለት ከእንቁ የተሰራ قصب ማለት ውስጡ ክፍት በሆነ ዳይመንድ ወይም እንቁ የተሰራ ማለት ነው አያችሁ አይደል ገና እዛ ሳትሄድ ከጌታዋ ሰላምታን ተቀበላለች አላህ እኮ ገና ጀነት ስንገባ ነው የጀነት ሰዎችን ሰላም አለይኩም ቢማ ሰበርቱም የሚላችሁ ዱንያ ላይ ታግሳችሁ ብዙ መከራ ስቃይን አልፋችሁ ጸንታችሁ ስለመጣችሁ ምለው ማለት ነው ሰላም አለይኩም ቢማ ሰበርቱም ኸዲጃን ግን ዱንያ ላይ ያለችን والله ሰላም ያላት ያ አላህ ያ لها من شرف ويا لها من كرامة ቤቱስ ጀነት ውስጥ ስፋው ምንድነው ያለው የተለየ ስባል لا صخب فيه ጩኸት የለበትም ረብሻ የለበትም ለምን ስባል ዑለሞች ምን አሉ ሳትንጫጫ ሳትጮህ ምንም አይነት ክርክር ሳታደርግ ሸሃደተ الحق لا اله الا الله محمد رسول الله ያለች ስለሆነች አላህ Subhanahu Wa Ta'ala በዚህ ተካላታል ግልጽ ነው አይደል ጀነት ውስጥም በዱንያ ላይ ባሳየችው ባደረገችው አቻ የሆነ ነገር ነው አላህ ያደረገላት ነብዩ አለይሂ ሰላም ላይ ጮሃ አታውቅም ድምጿን ከፍ አድርጋ መልስ ሰጣቸው አታውቅም ተከራክራቸው አታውቅም ያንን አላህ Subhanahu Wa Ta'ala በምን ተካላት እንቁ በተሰራ ቤት ውስጥ ጮኸት የለበትም ምክንያቱም ነብዩ ላይ አልጮኸችም አልተከራከረችም دفين دلالة الرجتم لذي الله سبحانه وتعالى بجنة من قصب لا صخب ولا نصب تعب إلى اللبت إيه سلم إنه الله هذا الرجل تعب إلى اللبت الصاد الدنيا عليه بزو تعب يتهلتش كنبي يوجا بزو تعب يتهلتش بزو أوردنا يتهلتش بزو سكاي مكران يتهلتش فالفون داينا شعب أبي طالب وسط
ሁላቸውንም እዛ እስር ቤት ውስጥ ጎሳውን በሙሉ ሲያጉሯቸው እሷም እዛ ነበረች። የተወሰነ እንደው ምግብ በሷ በኩል ነበር የሚመጣ የነበረው በድብቅ ኮንትሮባንድ የሆነ ነገር ማለት ነው። አላህ Subhanahu Wa Ta'ala ይሄን ተዓቧን ደብል አላደረገባትም። እዚሁ አበቃላትና እዛ ጀነት ውስጥ ገባ ጨዋታ የለ ድካም የለም ተዓብ የሌለበት ጀነትን አላህ Subhanahu Wa Ta'ala እንዳዘጋጀላት በዚህ አብስራት። ያ አላህ ያ ለሃ ምን ኒዕማ። ለዚህ ነው ኡም አልሙእሚኒን ኸዲጃ ለሃ አثር ዳዕዋ ውስጥ የነበራት ተጽዕኖ ለኢስላም ያበረከተችው አስተዋጽኦ አቻ የለውም አቻ የለውም። ይህ ዳዕዋ ትልቁን ድርሻ ተሸክማ ትልቁን ኃላፊነት ይዛ ወደዚህማ ባታሸጋግር ኖሮ ትልቅ ክፍተት ነበር ይኖር የነበረው። ለዚህ ነው አላህ Subhanahu Wa Ta'ala ደረጃውን ከፍ ያደረገላት። ለዚህ ነው ረሱሉ አለይሂ ሰላቱ ወሰላም ካነ ይሕኑ ኢለይሃ ይናፍቋታል። በጣም ነው የሚወዷት፣ በጣም ነው የሚያዝኑላት። ስለዚህ በዚህ ይሄን ሁሉ ክብር ያላት ሴት በዚሁ አቡ ጣሊብ ከሞቱ ከ3 ወር በኋላ እሷም አቡ ጣሊብን ተከትላ ወደ አኺራ ሄደች። አመል ሑዝን የሐዘን አመት የተባለበት እነዚህ ሁለቱ ሰዎች በመሞታቸው አይደለም ነገርየው። ናም የኸዲጃ መሞት በራሱ የሚያሳዝን ነው፣ የአቡ ጣሊብ መሞትም በራሱ የሚያሳዝን ነው። ቀጥሎ ነብዩ አለይሂ ሰላቱ ወሰላም ላይ ተደራርቦ የመጣው ስቃይ መከራ ነው አመቱን የሐዘን አመት እንዲሆን ያደረገው። ምንድነው የተከሰተው እናያለን። ተራኩም الأحزان የሐዘን መደራረብ። وقعت هاتان الحادثتان المؤلمتان خلال أيام معدودة ተወሰኑ ወራት ወይም ተወሰኑ ጥቂት ጊዜያት ልዩነት ውስጥ ናቸው። እነዚህ አሳማሚ አሳዛኝ የበኛ ሐዘን ሲገልጽ ወገብ የሚያጎብጥ ምንለው አይነት ሐዘን የተከሰተው በአጭር ጊዜ ልዩነት ውስጥ ነው። فاهتزت مشاعر الحزن والألم في قلب رسول الله صلى الله عليه وسلم فالله ملكتنيا قلب የሐዘን ስሜት ሼክ ነው ያደረገው አናወጣቸው። نعم ውጪ ሲሄዱ አቡ ጣሊብ ነበር እስቲ አንድ ሰው ይድረስበት እስቲ አንድ ሰው ይንካው ብሎ የሚል የውጭውን ስድቡን ሸክሙን ጣጣውን መከራውን ሁሉ ነገሩን ችሎ ቤት ሲገቡ ደግሞ ያንን ውሏቸውን የምታስረሳቸው የምታረጋጋቸው አብሽር አላህ ይረዳሃል አላህ አንድ ቀን ይሄንን ሐቅ አደባባይ ያወጣዋል አትዘን ብላ የምትል ሴትን ደግሞ ከቤት ማጣት ሐዘኑ በጣም ከባድ ነው። ባዶነት እንዲሰማቸው በቤት ውስጥም ባዶነት እንዲሰማቸው ውጪ ሲወጡም ባዶነት እንዲሰማቸው ነው የሆኑት ረሱል አለይሂ ሰላቱ ወሰላም። ثم لم تزل تتوالى عليه المصائب من قومه ብዙም ሳይቆይ ብዙ ስቃይ መከራ ይከታተልባቸው ጀመር። فإنهم تجرؤوا عليه ተዳፈሯቸው ነብዩና እስካሁን ድረስ ስድቡ አለ ማንቋሸሹ አለ ስም ማጥፋቱ አለ አካላዊ ጥቃትን አልፎ ነብዩ አለይሂ ሰላቱ ሰላም ላይ ግን ለመውሰድ የደፈረ አንድም ሰው የለም። وكاشفوه بالنكال والأذى بعد موت أبي طالب فازداد غما على غم حتى يئس منهم እነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም በአደባባይ በግላጭ ብዙ ስቃይ መከራ ያደርሱባቸው ጀመር። እሳቸውም ሐዘናቸው ትካዜያቸው ጨመረ። በጣም ውስጣቸው በጣም ተጎዳ መቋቋም እስኪያቀታቸው ድረስ ማለት ነው። وخرج إلى الطائف رجاء يستجيب لدعوته أو يؤوه وينصروه على قومه فلم يرى من يؤوي
ወለም የረ ናስራን ይህን ወደፊት በዝርዝር ምና ይሆናል። በዚህን ሰዓት ነበር ረሱል ዓለይሂ ሰላቱ ወሰላም ወደ ጣኢፍ ጉዞ ያደረጉትና እስቲ እነዚህ ሰዎች አሁን ከእንግዲህ እዚህ እያንቀሳቀሱኝ ለመንቀሳቀስም እየፈቀዱልኝ አይደሉም፣ እስቲ ወጣ ብዬ ደግሞ ሌላ ህዝብ ሊሞክር ብሎ ወደ ጣኢፍ የሚወጡትም ከዚህ በኋላ ነበር ማለት ነው። ወደ ጣኢፍ ቢወጡም ገና በዝርዝር ወደፊት እንደምናየው አንድም የሚረዳቸው ምረዳቸው የሚያግዛቸው አላገኙም። እነሱም ልዩ ስቃይ ልዩ መከራ አድርሶባቸው ጭንቅላታቸውን ፈንክቶ ደም ሰውነታቸው ላይ ፈሶ ጫማቸው እስኪሞላ ድረስ በሩጫ በሽሽት ነው ከዛ ቦታም የተመለሱትና ሐታ አላህ ስብሓነሁ ወተዓላ ተራራ መልአክትን ልኮ ያ ሙሐመድ ጅብሪል መጣ የተራራን አዛዥን ይዞ ማለት ነው። ያ ሙሐመድ ኢነ መዕየ መለኩል ጅባሊ يقرئ عليك السلام ويستأذن منك إن أردت أن يطبق عليهم الأخشبين صلى الله عليه وسلم ما زناتشون استعدشون مقوداتون بمايت الله سبحانه وتعالى جبريل تراران كم ياز ملائكة قار لاكونا جبريل منالو رسول الله صلى الله عليه وسلم بلواتشو كان يقار تراران مياز ملائكة برونيال سلامي لهال ከፈለክ እነዚህ ሁለቱ ተራሮችን ያጣብቅባቸዋል። ሁለት ተራራ ጀበል አቢ ቁበይስና በትይዩ ያሉ ተራሮችን አላህ Subhanahu Wa Ta'ala ሲፈልግ በዚህ መላእክት ትእዛዝ ያጣብቅባቸዋል። በቃ እነዚህ ህዝቦችን ከዚህ በኋላ በቃ ዘር ማንዘር የሚባል ነገር የለም እዚሁ ያልቃሉ ማለት ነው ቁረይሾች በአጠቃላይ። ላኪን ረሱል አለይሂ ሰላቱ ሰላም ይሄንን አልመረጡም። አልፈልግም እንዲጠፉ አልፈልግም ነው ያሉት። እኔ ከነዚህ አብራክ አላህን የሚያመልክ ለአላህ ዲን የሚታገል ሰው አላህ ያወጣልኛል ብዬ ተስፋ ስለማደርግ እንዲጠፉ እንደዛ እንዲፈጸምባቸው አልፈልግም ነው ያሉት። ይህም የሆነው ረሱል ሰላም ወደ ጣኢፍም የሄዱት አቡ ጣሊብ እና ኸዲጃን በአንድ ጊዜ ካጡ በኋላ ነው ማለት ነው። وكما اشتدت وطأة أهل مكة على النبي اشتدت على أصحابه حتى التجأ رفيقه أبو بكر الصديق رضي الله عنه إلى الهجرة عن مكة. የቁረይሾች ስቃይ መከራ ጫና በረሱል ሰላም ላይ ብቻ ሳይሆን ተከታዮቻቸው ላይም በፊት ከነበረው በላቀና በከፋ መልኩ ነው የቀጠለው በአማኞች ላይ። በተለይ አቡበክር ሲራውን ቀደም ሲል በሰፊው ሲሰልም እንዳየ ነው ነጋዴ ነው፣ ብዙ ሱቆች አሉት፣ የረሱል ሰላም ጓደኛ ነው፣ የሚከበርም ሰው ነው፣ አዋቂም ነው። ሰዎች አጠገቡ መጥቶ በቃ ለመቀመጥ እንኳን እንደ ክብር የሚታይ ሰው ነው የነበረው። ተስፋ ቆርጦ እሱም ከመካ ወደ ሐበሻ ለመሰደድ መንገድ ጀመረ። فخرج حتى بلغ برك الغماد برك الغماد የሚባል ቦታ ሲደርስ ወደ ሐበሻ እየመጣ ነው። فأرجعه ابن الدغنة في جواري ابن الدغنة የሚባል ሰው ጥገኝነትን ሰጥቶ አንድም ሰው ይሄንን ጥገኝነትን እስካነሳ ድረስ ጫፊን አይነካም እንዳንተ አይነቱ እንዴት ከሀገር ይባረራል ብሎ ነው ከመንገድ የመለሳቸው ማለት ነው። ምንድነው ረሱል ሰላም ላይ የደረሰው ስንል قال ابن اسحاق لما هلك ابو طالب نالت قريش من رسول الله صلى الله عليه وسلم من الأذى ما لم تطمع إليه به في حياة أبي طالب. أبو طالب بيوت يالو عندك أن السبوت يما يقود سكاي مكران نبي رسول الله السلام لا مدرسة جمروت. أبو طالب يالو يالا السبوت يال تمنيوت سكاي مكران نبي عليه الصلاة والسلام لا مدرسة جمرو حتى اعترضه سفيه من سفهاء قريش كان نزي تكبارات مكاكل منه جلوت شاتشو ሞኞቻቸው ተነስቶ ነብዩ አለይሂ ሰላቱ ወሰላም በሚሰግዱበት ቦታ ላይ ሄዶ አፈር አንስቶ ጭንቅላታቸው ላይ ጨመረ። ودخل بيته والتراب على رأسه ጭንቅላታቸው አፈር እንደለበሰ ወደ ቤታቸው ገቡ ረሱል ሰላም فقامت إليه إحدى بناته فجعلت تغسل عنه التراب وهي تبكي አንደኛዋ ልጃቸው አንዳንድ ሩዋያ ላይ ፋጢማ ነች የሚል አለ ሌላ ላይ ዘነብ ናት የሚልም አለ።
ከሴት ልጆቻቸው አንደኛዋ እያለቀሰች ከጭንቅላታቸው ላይ ያንን አፈር ታራግፍ ታጥብ ነበር። ወረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ ይሏት ነበር እሷ ስታለቅስ፣ ላ ተብኪ ያ ቡነየ ልጄ አታልቅሺ፣ ፈኢነላሃ ማኒዑን አባኪ አላህ አባትሽን ይከላከላል። ቼ ያደረሱብኝ ነገር ምንም አይደለችም፣ ከዚህ በላይ የከፋ ነገር ሊያደርሱብኝ አይችሉም። አላህ አባትሽን ከጠላቶቹ ይከላከላል እያሉ እሷን ያጽናኗታል። በዚሁ መሃል ደግሞ የቁሉ በይነ ዛሊክ በዚሁ መሃል ደግሞ ይላሉ ማ ናለት ሚኒ ቁረይሹን ሸይአን አክረሁሁ ሐታ ማተ አቡ ጣሊብ ቁረይሽ ሚያስከፋኝን ነገር አቡ ጣሊብ እስከ ሞተ ድረስ አንድም ነገር አደርሶብኝ አያውቁም። የከፋ ነገር የገጠመኝ ሚያስጠላ ነገር የገጠመኝ ከቁረይሽ አቡ ጣሊብ ከሞተ በኋላ ነው። እስከዛ ድረስ ግን እስካሁን ድረስ የነበሩ ነገሮች ቶለረብል ናቸው፣ የሚቻሉ ቀለል ያሉ ነገሮች ናቸው ማለታቸው ነው። እና ወሊአጅሊ ተዋሊ مثل هذه الآلام في هذا العام سمي بعام الحزن وعرف به في السيرة والتاريخ